እስቲ በኦሮሚያ ክልል ላይ ተወልደን ያደግን ሰዎች እንናገር ዝም ብለን ብንልም ዝም ብለን አይደለም ግን እስቲ እንናገር እውነት እንናገር ከተባለ የኦሮሞ ህዝብ በሙሉ ዘረኛ ነው ለጽንፈኞች አማሮች ነው የምናገረው የኦሮሞ ህዝብ በሙሉ ዘረኛ ነው ዘረኛ ምንን ያሳያል ምልክት ዘረኛ ስትሆን የሚያሳይህ ከኔ ቋንቋ ውጪ ሌላውን አልስማ ብለህ ጆሮን ትደፍናለህ ኦሮሞ ዘረኛ ነው ህዝቡ በሙሉ ዘረኛ ነው አይደለም ካንዱ ላሳይህ አማርኛ ቋንቋን አብዛኛው የኦሮሞ ተወላጅ ይናገራል አብዛኛው የአማራ ተወላጅ ግን ኦሮምኛ ቋንቋን አይናገርም ዘረኝነት ከዚህም ጀምሮ ይኸውልህ ነጩን ነጭ ብዬ የምሰብክ ሰባኪ ነኝ ህዝብ የእግዚአብሔር ስለሆነ አቤት በደንብ አማኑኤል እኮ ነው ፈቶ የለቀቀኝ አልኩ እውነትን ልሰብክ ነው ተናገር እውነቱን ብዬ ያልኩትኝ አቤት ያንተ በኦሮምኛ ዓለምናገር ብቻ አይደለም በኦሮምኛ ቋንቋ እንዳይናገር ተከለክላለህ ታፍናለህ መናገር ሲጀምር ዘረኛ ነው ብለህ ጣትን ተቆምበታለህ የቱ ጋር ነው ካንተ ብሔር የበለጠ የቱ ጋር ነው ዘረኛ ሆኖ ያየው ትግሬውስ ቢሆን የበታችነት ስሜት ይሰማቸዋል ብሎ ይላል የበታችነት ስሜት እንዲሰማው እኮ ያደረከው አንተ ነህ ምክንያቱስ አንተ የበላይነት ስሜት ስለተሰማ ፈጥፍጦ ይጥላል አለ አቤሴሎም ከዛፍ ላይ ኢዮአብ ባየው ጊዜ መጥቶ ጣለው ይላል ኢትዮጵያ ውስጥ ወንድሜ ኢትዮጵያ እንደ ሀገር እንድትቀጥል ከፈለክ ቤተክርስቲያን እንድትቀጥል ከፈለክ መካነ ኢየሱስን ሙሉ ወንጌል ጴንጤውን ኦርቶዶክስ ካቶሊኩን ማንም በዛች ቤተክርስቲያን ውስጥ የሆነ የአማርኛ ቋንቋ ብቻ ንጉስ ሆኖ የሚቀመጥበት ኦሮምኛ የሚናቅበት የለም ትግርኛ ንጉስ ሆኖ አማርኛና ኦሮምኛን የሚንቅበት ምክንያት የለም ግዕዝ አለቃ ሆኖ ሌሎቹን የሚያንቋሽበት ምክንያት የለም ቤተክርስቲያን የእግዚአብሔር ነች ብለካል ህዝብ የእግዚአብሔር ነው አይደል ህዝብ የእግዚአብሔር ነው እግዚአብሔር ደግሞ በሰጣቸው እናት ቋንቋቸው ቢሰብኩ ቢናገሩ ቢያስተምሩ ቢቀድሱ እሱ ለምታጣጥልበታለህ ነው ምክንያቱስ ፖለቲከኞቹ ዘረኞቹ ያሉት በእግዚአብሔር ቤት ውስጥ ነው አልኩ በጌታም ዘመን የነበሩት ቤቴን የሌቦችና የወንበዴዎች ዋሻ አደረጋችሁት ብሎ ያለው ሌቦቹና ወንበዴዎቹ የት ነው ያሉት በጌታም ዘመን ቤተ መቅደስ ነው አሁንም በእኛ ዘመን ቸርች ውስጥ ነው የት ኦርቶዶክስ የት ጴንጤውም ጋር አንዳንድ ቸርቾች ላይ አቤት እዚህ የምትለፈልፉት ብሎ የሚለውን ቃል ይናገራል ማለት ነው አማርኛ ቋንቋ የምትናገሩ እጃችሁን አውጡ አለ የሚያወጣ ጠፋ ቀጥሎ ምን አላቸው በጳጳስነት ተመግበዋለሁ አደራ ተቀብያለሁ የጴጥሮስን ስልጣን ተቀብያለሁ ብሎ ያለ ጳጳስ እነዛ ብሔሮች እዛ አካባቢ ላይ ያሉት ተድባበ ማርያም የምን ብሔሮች እንደሆነ አላውቅም ግን ኢትዮጵያውያን ናቸው እዚህ የምትለፈልፉት አይባልም ስልህ አይባልም እንደነኛ አይነት ዘረኞች ነው ከቤተ ክርስቲያን ነቅሎ